በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በልዑል እግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ደረሳችሁ? አሜን። የኃያሉና የገናናው የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ባለፉት ክፍሎች የቅዱስ አባ ኖብን ገድል ፈጽመናል። 14 ክፍሎች የነበሩትን ገድል 5 ቦታ አድርገን በ5 ክፍል ንባቡን ፈጽመናል። በአሁኑ ደግሞ የምንጀምረው መጽሐፍ የቤተ ክርስቲያናችን ትልቅ መጽሐፍ የሆነውን ሚስጥር የሚገልጸውን ለመናፍቃን ትልቅ መልስ የሚሰጠውን የሥላሴን ክብር የሚያሳየውን እንዲሁም ትልልቅ የቤተ ክርስቲያናችንን ስርዓቶች የሚነግረንን ዜና ሥላሴ የተሰኘው መጽሐፍ እንጀምራለን። ይህ ዜና ሥላሴ እንግዲህ የዕለት አለው፣ የሰኞ፣ የማክሰኞ፣ የረቡዕ የሚለውን እነዚህን የሰባቱን ዕለታት እንዲሁም ደግሞ በየወርም የተከፋፈለ ደግሞ አለው የመስከረም፣ ጥቅምት፣ ህዳር እያለ ማለት ነው እና ሁሉንም በየቅደም ተከተላቸው እንጀምራለን። ሁሉንም ለመፈጸም እግዚአብሔር ቅዱስ ፈቃድ ይሆንልን። አሁን የምንጀምረው ከሰኑይ ነው ማለት ነው። እግዚአብሔር ሚስጥሩን ገልጦ ለሁላችንም ያስተምረን። አሁን ቀጥታ ወደ ንባቡ ከመሄዳችን በፊት ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሼር በማድረግ እንዲሁም ኮሜንት በመስጠትና በማበረታታት ሁላችሁም እንዲሁም ደግሞ ሼር በማድረግ ለሁሉም ይህ መልእክት ላልደረሳቸው ይህ የቤተ ክርስቲያናችን መጽሐፍ በእጃቸው ለማይገኝ ሰዎች መልእክቱ እንዲደርሳቸው የዚህ በረከቱን እንዲያገኙ እንዲሁም ቤተክርስቲያናችን የበለጠ ለማወቅ የሚረዳ መጽሐፍ ነውና ለሁሉም ሼር እያደረጋችሁ እንዲዳረስ ማድረግ ትችላላችሁ። የበረከቱ ተሳታፊ መሆን ትችላላችሁ። አሁን ቀጥታ ወደ ንባቡ እንሄዳለን። ቅዱስ እግዚአብሔር ሚስጥሩን ይግለጥልን። አሜን። ምዕራፍ 1 ሰኞ የሚነበብ ዜና ሥላሴ። ከሙሴ ኦሪት ባህር የቀለም ውሃን ቀርተን ይህን ዜና ሥላሴ እንጽፋለን። የቀናች የጸናች ሃይማኖትንም እንሰብካለን እናስተምራለን። ኤልዳድንና ሙልዳድን ትንቢት ያናገርካቸው የአብና የወልድ ባህርያዊ ሕይወት መንፈስ ቅዱስ ወደ እኔ ና፣ እኔን ሰነፉንም አናግረኝ፣ የተወደደውንም ሁሉ እንድናገር አድርገኝ። ማያ አየህ የጥፋት ውሃ በጎደለ ጊዜ ቆጽለ ዘይትን ይዘህ የተመለስክ የኖህ የመልእክቱ ርግብ መንፈስ ቅዱስ ሆይ ወደ እኔ ና። በምስራቅ ካለች ከገነት ቅጠልን አጉርሰኝ። ወደ ነቢዩ ወደ ኤርሚያስ የተላክ ንስር ጰራቅሊጦስ ሆይ ወደ እኔ ና። ከነፋስ ሐሩርም ጋርደኝ። በዮርዳኖስ በነጭ ርግብ አምሳል የተገለጽክ ነህ። ነቢያትን ትንቢት ያናገርክ ሐዋርያትንም 72 ቋንቋ ገልጠ ያናገርክ አንተ ነህ። አሁንም ይህን የሦስትነትን ምስጢር እደርስና እጽፍ ዘንድ እንደ አቡ ቀለምሲስ ዮሐንስ ግለጥልኝ። የጻፍኩትንም መናፍቃንን የሚያስደነግጥ የሚያስፈራ አድርግልኝ። የራቁትን የሚስብ ሀብል ይሁንልኝ። የወደቁትን የሚደግፍና የሚያነሳ ምርኩዝ ይሁን። የተራቆቱትን የሚያለብስ መጎናጸፊያ ይሁንልኝ። ለሰማው ሁሉ መድኃኒት ይሁን ለዘላለሙ አሜን። ስለዚህ በዓል ምን እናስተምራለን? ምንስ እንናገራለን? ከበዓላት ሁሉ የከበረ የበዓላቶች በዓል የሚባል ነው። አሁንም ለእኛ እንክርዳድና ገንጭ በሚታጨድበት እህል መዝራት የሚገባን አይደለም። አስቀድመን ቃሉን ያልመረመረ ሰባሊዮስ እንዳስተማራቸው አብ ወልድ መንፈስ ቅዱስ አሐዱ አንድ አካል ነው የሚሉ ቀበሮችን እናጥምዳቸው። የደንደር ወይም የኩርንችት ፍሬዎች ናቸው። የኃጢአት ውሃ የሚመነጭባቸው ገደሎች ናቸው። የጥፋት ቤትም የሲኦል መሰረቷና ምሰሶዋ የሆነ የሰይጣን እጅ የተከላቸው ተክሎች ናቸው። የቆሰለውንም ምኑን እንዋጋዋለን? የሞተውንስ ለምን እናርደዋለን? እርሱስ ወደ ወለደች እናቱ ወደ ሲኦል ግራውን መንገድ ሂዷል። የዘላለም ቅጣትንም ከተማው አድርጓል። ነገር ግን አንድ ገጽ እያሉ እያስተማሩ የሃይማኖትን ሕግ ወዳፈረሱ ወደ ልጆቹ እንመለስ። አፋቸውን ከፍተው እንዳይጮሁ በደይን ውስጥ ይዘጉ ለዘላለሙ አሜን። የሰባሊዮስ ወገኖች ሆይ ጠፋችሁን ወይስ አላችሁ? ሃይማኖታችሁን እስኪ ንገሩን። የምንጠይቃችሁ ሃይማኖታችሁን ወደን አይደለም፣ ስህተታችሁን እንገልጥ ዘንድ ነው እንጂ። አብርሃም ሶስቱን ሰዎች አይቶ ጌቶቼ ብሎ ከሰገደላቸው በኋላ እንዴት አንድ ገጽ አንድ አካል ነው ትላላችሁ? ጌቶች የተባሉ ስግደትን የተቀበሉት እነዚያ እነማን ናቸው? እኒህ ሶስቱ አብ፣ ወልድ፣ መንፈስ ቅዱስ አይደሉምን? እናንተ ግን እግዚአብሔር አንድ አካል ነው፣ እነዚያ ሁለቱ መላእክት ናቸው ትላላችሁ። በኦሪት ውስጥ ሁለቱ መላእክት ወደ ሰዶም አቀኑ የምትል ምክንያት አግኝታችኋልና። እናንተ ልባችሁ የታወረ አእምሯችሁ የጠፋ አታስተውሉምን?
ኦሪትስ አስቀድማ ወንዶች ሰዎች እሊያ ሁለቱ ሰዎችም ተነስተው ወደ ሶዶምና ወደ ገሞራ አቀኑ ስትል ገለጠቻቸው። ዳግመኛም መላእክት አለቻቸው። እርሷስ በምስጢር ከሦስቱ አንዱ እግዚአብሔር አብ እንደሆነ ገለጠች። ሁለቱንም ግን ሰውራ ወንዶች ወይም ሰዎች አለቻቸው። ዳግመኛም መላእክት አለቻቸው። ኦሪት መላእክት የምትላቸው ስለምን ነው? ስለተላኩ አይደለምን? መላእክት የሆኑ አይደሉም፣ መላእክትን የፈጠሩ ናቸው እንጂ። መላእክት ከሆኑማ አብርሃም የአምልኮት ስግደት በፊታቸው ለምን ሰገደላቸው? በአያቸውና በተቀበላቸው ጊዜም ጌቶቼ ሆይ ወደ ባሪያችሁ ቤት ገብታችሁ እደሩ አላቸው። የአብርሃም እንግዳ ተቀባይነት እውቀት በሎጥም ዘንድ አለና አብርሃም እንደተቀበላቸው እርሱም ተቀብሎ በቤቱ አሳደራቸው። ኦሪትን በምስጢር ስትናገርና ስታስተምር ስሟት። የእግዚአብሔር መልአክ ትለዋለች። እግዚአብሔር ለሙሴ በምድያም በአምሳለ ነበልባል ውሃ መልማል የእግዚአብሔር መልአክ ተገለጠለት። ሙሴም ከነበልባሉ ወይም ከቁጥቋጦ መካከል ከሐመልማሉ ወይም ከቁጥቋጦ መካከል እሳት እንደሚነድ ቁጥቋጦም እንደማትቃጠል አየ። ሙሴም አለ፣ ይህች ቁጥቋጦ ለምን አልተቃጠለችም? ይህን ታላቅ ራእይ ደርሼ አይ ዘንድ ልሂድ አለ። ጌታም ሙሴን አይቶ ሊረዳ እንደመጣ ባየው ጊዜ ከቁጥቋጦ ዘንድ ሙሴ ሙሴ ብሎ ጠራው። ሙሴ ምንድን ነው አለው። ጌታም ወደዚህ አትቅረብ፣ ነገር ግን ጫማህን ከእግርህ አውልቅ፣ አንተ የቆምክባት ስፍራ የተቀደሰች ናትና አለው። ዳግመኛም እኔ የአባቶች አምላክ የአብርሃም የይስሐቅና ያዕቆብ አምላክ ነኝ አለው። እናንተ መናፍቃን ብታውቁስ ለሙሴ የተገለጠለት ማን ነው? መልአክ ነውን? ወይስ አምላክ? የኦሪትንም ትምህርት በማን ትጨርሳላችሁ? እርሷ ሁለት ነገርን ትነግራለች። ይህንም ትምህርት እንዴት ታደርጉታላችሁ? እንዴትስ ትገልጡታላችሁ? መልአክ ነው እንዳትሉ እነሆ ለሙሴ በግልጥ እኔ አባቶች አምላክ ነኝ ሲል ነግሮታል። አምላክ ነው ካላችሁ ወይም ብትሉ ለምን ሶስትነቱን ታጎላላችሁ? የሁለቱንም አካላት የእግዚአብሔርነታቸውን ለምን ትክዳላችሁ? ሐሰተኞች ሆይ እነሆ እንደ ቀን ጅብ ሆናችሁ። ሰውን ባየ ጊዜ እንደሚያፍር መሄድም እንደሚያቅተው እናንተም እንደርሱ ሆናችሁ። የክደት ነገር እንደ ቀን ጅብ ወጥቶባችኋልና። እኛ ግን የእግዚአብሔር መልአክ የተባለው ኃይሉ፣ ጥበቡ፣ ሕሊናው፣ ቃሉ፣ ምክሩ ነው እንላለን። ለሙሴ በምድያም የተገለጠለት ይህ ነው። ነቢያትም መላኩን ወይም ወደዚህ ዓለም መውረዱን ሲናገሩ መልአክ ይሉታል። እርሱም ራሱን ስለ መልአኩ መልአክ ሲል እንዲህ አለ። ሁሉን የሚገዛ እግዚአብሔር እንዲህ አለ። ከሚጠት በኋላ ወይም ሚጠትን አድርጎ ከተመሰገነው ምስጋናው በኋላ ላስረዳችሁ በአሕዛብ ላከኝ። እናንተንም በክፉ የዳሰሳችሁ ሁሉ የዓይኖቹን ብሌን በክፉ ይዳሰሳል። እነሆ በእጄ ቁጥጥር ይሆናሉ። ሁሉን የሚገዛ እግዚአብሔርም እንደላከኝ ያውቃሉ አለ። ዘካርያስ ምዕራፍ 2 ቁጥር 8-10። በነቢዩ ኢሳይያስ አንደበትም የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ልኮኛልና፣ ልባቸው የተሰበረውንም እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን፣ ለዕውራንም ማየትን እናገር ዘንድ ልኮኛል አለ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1-2። በወንጌልም ከሰማይ እየወረድኩ የላከኝ የአባቴን ፈቃድ ልሰራ እንጂ የእኔን ፈቃድ ላደርግ አይደለምና፣ ዳግመኛም የላከኝ አብ ምስክሬ ነው አለ። የመንፈስ ቅዱስንም ወደ ሰማይ ለመውጣት ግንብን ወደ ገነቡ አሕዛብ መላኩን እንናገራለን። እግዚአብሔርም ኑ እንውረድ፣ የከለዳውያንንም ነገራቸውን ወይም ቋንቋቸውን እንደባልቀው ባለ ጊዜ ያን ጊዜ እግዚአብሔር መንፈስ በኃይለኛ አውሎ ንፋስ አምሳል ተላከ። ቋንቋቸውንም በተነባቸው፣ ለያየባቸው፣ ግንባቸውንም አፈረሰባቸው። ሮንንና ሰራዊቱን ለማጥፋት ተላከ። ሙሴ መንፈስህን ላክ ባህርም አሰጠማቸው እንዳለ ዳግመኛም ወደ ደቀ መዛሙርቱ ተላከ። የበዓል መንፈሳዊ ወይንም ሆናቸው። ስለዚህም አብ የላከ ወልድም የተላከ መንፈስ ቅዱስም የተላከ ነው። አብ ከእነርሱ ተለይቶ አይበልጥም አይከብርም። ስለላካቸውም ከእነርሱ ዘንድ አይለይም። እነርሱም ስለተላኩ ከእርሱ አንድነት አይለዩም አይጎድሉም። ከእርሱም ዘንድም አይለዩም። በመለኮት አንድ በመንግስትም አንድ ናቸውና። ወልድም በተላከ ጊዜ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስም ፈቃድ በአንዲት ፈቃድ ነው። መንፈስ ቅዱስን በተላከ ጊዜ በእርሱ ፈቃድ፣ በአብ ፈቃድ፣ በወልድም ፈቃድ በአንዲት ፈቃድ ቅዱሳንን ሁሉ ለመርዳት ይላካል። ሐሰትን የምትናገሩ መናፍቃን ሆይ እንዴት እግዚአብሔር ከሁለቱ መላእክት ጋር ወረደ ትላላችሁ? በሁሉ ላይ የነገሰ የዘላለም ንጉሥ ሲሆን የሚያስከትለው አጣን? መላእክት በየነገዳቸው ያሉለት ሲሆን የሚያስከትለው አጣን? የፊት መላእክት ኪሩቤል ለእርሱ ያሉለት ንጉሥ የሚያስከትለው አጣን? የምስጋና የቅዳሴ መላእክት ሱራፌል ለእርሱ ያሉት ንጉሥ
የሚያስከትለው አጣነ? አጋዕስትና ስልጣናት ለእርሱ ያሉት ንጉስ የሚያስከትለው አጣነ? ኃይላትና መናብርት የሚባሉ መላእክት ያሉት ንጉስ የሚያስከትለው አጣነ? ሊቃናትና መኳንንት የሚባሉ መላእክት ለእርሱ ያሉት ንጉስ የሚያስከትለው አጣነ? የምስጋና መላእክት ለእርሱ ያሉት ንጉስ የሚያስከትለው አጣነ? 99ኙ ነገድ ያሉት ንጉስ እርሱ የሚያስከትለው አጣነ? የመብረቅ የነጎድጓድ መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? የእሳት መላእክት ለእርሱ ያሉት ንጉስ የሚያስከትለው አጣነ? የደመናት መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? በፊቱ የሚቆሙ እልፍ መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? በኋላው የሚቆሙ እልፍ መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? በፊቱ የሚቆሙ እልፍ መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? በግራው የሚቆሙ እልፍ መላእክት ያሉት ንጉስ እርሱ የሚያስከትለው አጣነ? የብዙ እልፍ አእላፋት መላእክት በዙሪያው ከቦ የሚቆሙለት ጌታ ስፍር ቁጥር የሌላቸው መላእክትም የሚላላኩት እርሱ የሚያስከትለው አጣነ? እርሱስ አላጣም፣ በአካል 3 መሆኑ ሊገልጥ መጣ እንጂ። መናፍቃን ሆይ ከሶስትነቱ ጫጉላው የተለያችሁ ሁኑ፣ ከእግዚአብሔር ዘላለማዊ የደስታ ዘመዶቹም የተለያችሁ ሁኑ። እርሱ ግን በሚያስፈራ ግርማ አልመጣም፣ በትሕትና መጣ እንጂ። እርሱስ በማስደንገጥና በማስፈራራት አልመጣም፣ በየዋህነትና በርኅሩህነት መጣ እንጂ። እርሱስ በሚያስፈራ በንጉሥ ሥርዓተ መንግስት ከሰራዊቱ ጋር አልመጣም፣ እንደ 3 ወንዶች እንግዶች ሆኖ መጣ እንጂ። እርሱስ መለኮቱን ሰውሮ ሶስትነቱን ገለጠ፣ ቸርነቱንም አሳየ። ልቡናችሁ እንደ ፈርዖንና እንደ ፂሩ ጻይዳን ባለማመን የጸና መናፍቃን ሆይ እግዚአብሔር አንድ እንደሆነ ማን አስተማራችሁ? ሙሴ አስተማረን እንዳትሉ እኛም በእርሱ ትምህርት ካመናችሁማ በእርሱ ያመናችሁ እርሱ ያላችሁንም ለምን አታደርጉም እንላችኋለን። እናንተ ሸታሞች ግማሽ ትምህርቱን ታምናላችሁ፣ ግማሽ ትምህርቱን ትክዳላችሁ። እርሱስ የሶስትነቱን ምስጢር በኦሪት በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ ሰብኮላችኋል። እናንተ የጥፋት ልጆች ይህ ያ ቃል ማለት ምን ማለት ነው? በመጀመሪያ ማለት በልጁ ምክር ማለት ነው። ወንጌላዊው ቃል በመጀመሪያ ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ እንዳለ የዮሐንስ ወንጌል ምዕራፍ 1 እስከ 3፣ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እንዳለ። ዳግመኛም በመልእክቱ ስለ ሕይወት ቃል በመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን እጆቻችንም የዳሰሱትን እንነግራችኋለን አለ። ወልድ ከባህሪ አባቱ እና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት አስቀድሞ ስለኖረ ቀዳማዊ ይባላልና አብንም ለልጁ ምስክር ሲሆን እንስማው። እንዲህም አለ፣ ከአጥቢያ ኮከብ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ ወለድኩህ። ወልድም በሰለሞን አንደበት ምስክር ሆነ፣ እንዲህም አለ፣ ዓለምን ሳይፈጥር ምድርንም ሳይመሰርት ውሃዎች ወይም ጥልቆችንም ሳይወስን የውሃዎች ምንጮችም ሳይመነጩ ተራራዎችም ሳይከናወኑ ተራራዎችና ኮረብታዎችም ሳይፈጠሩ ወለደኝ። ምድርንና ሜዳዎቿን ከሰማይ በታች የሚኖር ምንም አይነት የዓለምን ምልክት ከመፍጠሩ አስቀድሞ ተወለድኩ። ሰማያትን በዘረጋ ጊዜ በውቅያኖስ ላይም ምድርን ባደረገ ጊዜ ዙፋኑንም በህዋ ላይ በዘረጋ ጊዜ ከደመናት በላይ ያለውን ሰማይ ባጸና ጊዜ እኔ ከዚያ ነበርኩ። የውሃዎች ምንጮችን ባጸና ጊዜ ውሃዎች ከውቅያኖስ ድንበር እንዳይወጡ ለባህር አድማስን ድንበር ሲያደርግ የምድርም መሰረቶችንም ባጸና ጊዜ እኔ ከዚያ በአንድነት እያዘጋጀው ነበርኩ። በየዕለቱም የምደሰት እኔ ነኝ። በዳዊት አንደበትም እግዚአብሔር አንተ ልጄ ነህ፣ እኔም ዛሬ አካል ዘም አካል ባህሪ ዘም ባህሪ ወለድኩህ አለኝ። እናንተ ልቦናችሁ የታወረ መናፍቃን ይህን እየሰማችሁ ለምን ወልድን አላወቃችሁትም? መልአኩ ቅዱስ ራኤልም ለእዝራ እንዲህ አለው፣ በባህር አዝዋሪት ውስጥ ያለውን ማወቅ እንደማይችሉት እንዲሁ ወልድን ማወቅ አይችሉም። ልደቱ እንዲሁ ነውና የወልድ ሕልውናም ዓለም ሳይፈጠር በማይመረመር ግብር ከወለደው ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምክር አንድ ነው። አብ ወለደ እንጂ አልተወለደም፣ ወልድም ተወለደ እንጂ አልወለደም፣ መንፈስ ቅዱስም አልወለደም አልተወለደም። ስለዚህም ልዩ አይደለም፣ የእግዚአብሔር መንፈስ ስለሆነ ከአብ ሰረጸ ይባላል እንጂ። የእግዚአብሔር መንፈስ እንደመሆኑም ሙሴ ጨለማ በውሃው ላይ ነበረ፣ የእግዚአብሔር መንፈስም ይረብ ነበር አለ። ነቢዩ ዳንኤልም ንጉሱ ስለ ህልሙ እንዲተረጉምለት ዘንድ በጠየቀው ጊዜ እንዲህ አለው፣ ይህን ነገር የእግዚአብሔር መንፈስ ካለበት ሰው በቀር ማን ያውቀዋል? ማንስ ይመረምረዋል ያስተውለዋል? አለው። ኢሳይያስም ሕዝቡን በሙሴ ስልጣን የመራቸው መንፈሱ ወዴት አለ ብሏል። በስልጣኑ ትንቢትን የተናገሩ ነቢያትም እርሱ የእግዚአብሔር መንፈስ እንደሆነ ለእርሱ ምስክር ሆነዋል።
እውነት ነው። በሁሉም በወንዶችና በሴቶች ምእመናን ላይ ያደረ አምላካችን ጰራቅሊጦስ መንፈስ ቅዱስ ነው። እግዚአብሔር በነቢዩ በኢሳይያስ በኢዩኤል አንደበት እንዲህ ሲል እንደተናገረ ያን ጊዜ መንፈሴም በወንዶችና በሴቶች አገልጋዮቼ በስጋ ለባሽ ሁሉ ላይ አሳድራለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎልማሶቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ አለ ሁሉን የሚገዛ እግዚአብሔር። ህልምን ያለሙ ሽማግሌዎች እነማን ናቸው? እነዚህ አብርሃም፣ ይስሐቅና ያዕቆብ እንደነርሱ ያሉ የቀደሙ አባቶች አይደሉምን? ራእይን ያዩ ጎልማሶች እነማን ናቸው? አበይት ነቢያት አይደሉምን? ትንቢት የተናገሩ ልጆች እነማን ናቸው? እነዚህ ትንቢትን የተናገሩ ደቂቀ ነቢያት የተባሉት አይደሉምን? ሴቶች ልጆች የተባሉትስ እነማን ናቸው? እንደ ቀደሙ አባቶች በመንፈስ ቅዱስ ተቃኝተው ትንቢት የተናገሩ ሴቶች አይደሉምን? የቀደሙት ሽማግሌዎች አምሳል እነኋቸው፣ የደስታ ወይን የጠጡት ሐዋርያት ናቸው። ይኸውም ሕይወት የሚሆን መንፈስ ቅዱስ ነው። የጎልማሶችም ምሳሌዎች ሊቃውንት ናቸው። የሴቶች ልጆች አምሳልም ካህናት ናቸው። የሴት ልጆች ምሳሌዎችም ተቀዳሚ ተከታይ የሌለው የሰራዊት ጌታ የእግዚአብሔር ልጅ ያገለገሉት እነ መግደላዊት ማርያም ናቸው። ወደ ቀደመ ትምህርታችን እንመለስ። እናንተ የሐሰት መምህራን እግዚአብሔር አንድ ነው የምትሉትን የረሳን ይመስላችኋልን? በሶስትነቱ ምክር ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ እርሱ እንዴት ብቻውን ሆነ? ልፍጠር አለን? እንፍጠር አለ እንጂ በመልኬ እንደ ምሳሌ አለን? በመልካችን እንደ ምሳሌያችን አለ እንጂ። ይህንን በነገርናችሁ ጊዜ እናንተም በሐሰታችሁ ይህን መላእክቱን ነው ያላቸው ትላላችሁ። እናንተ ሐሰትን ለመናገር የምትደፋፈሩ መናፍቃን ሆይ እኛም እንላችኋለን፣ ፍጡራን ከፈጣሪ ስራዎችስ ከሰሪ ጋር ይተካከላሉን? ወይስ ለፍጡራን መፍጠር ይቻላቸዋልን? ፍጹም መናገር እንዲናገሩ ማድረግ ይቻላቸዋልን? እርሱ ግን በሶስትነቱ ምክር ፍጥረቱን አናገረ። እናንተ የሐሰት ምስክሮች እስኪ ንገሩን፣ መላእክት በአርአያቸውና በምሳሌያቸው ይፈጥራሉን? የመላእክት አምሳል ያለው ሰው ማን ነው? ለእነርሱ ክንፍ አላቸው። ከእነርሱ 6 ክንፍ ያላቸው አሉ፣ 8 ክንፍ ያላቸውም አሉ። የእሳት ሰረገላ ለሚሸከሙ ለኪሩቤልም ከእነርሱ መካከል 8 ክንፍ ያላቸውም አሉ። ፊቶቻቸውም 4 ናቸው። የአንዱ ኪሩብ ፊቱ 4 ነው፣ ክንፉም 8 ነው። እንዲሁም ለአራታቸውም አላቸው። ጀርባዎቻቸውም ሁሉ ዓይኖችን የተመሉ ናቸው። የመራን ነቢይ ሕዝቅኤል እንዳያቸው የቅዳሴ መላእክት ሱራፌልም ክንፋቸው 6 ነው። እናንተ የኃጢአት ልጆች ይህ ሁሉ ሥርዓት በመልካችሁ አለን? እነሆ ሰይጣን መርዙን ስለተፋባችሁ መላእክት በአርአያቸውና በምሳሌያቸው ፈጠሩን እንድትሉ አደረጋችሁ እንጂ። እኛ ግን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአርአያው በአምሳሉ ፈጠረን እንላለን። እናንተ ደንቆሮች ስለዚህ ነገር ምስክር ስናቆምላችሁ ስሙ። ከሁሉ አስቀድሞ ኦሪት ስለ አብ ይህ አብ ፈጠረህ አለች። ስለ ወልድም ዳዊት ዮድ እጆችህ ፈጽመው ፈጠሩኝ አለ። ስለ መንፈስ ቅዱስም ኢዮብ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የእግዚአብሔር መንፈስ ያስተምረኛል ብሏል። እነሆ አንድነትን ሶስትነትን መጽሐፍትን ምስክር አድርገን አቅርበንላችኋል። እርሱ እግዚአብሔር አንድ ነው ሲል ነግሮናል ብላችሁ ለምን በሙሴ ታመካኙበታላችሁ? እርሱስ ክህደታችሁን በሥላሴ እያዘከረ ገሰጻችሁ፣ አስተማራችሁ፣ ዘለፋችሁ። እንዲህም አለ፣ የፈጠረህ እግዚአብሔርን ተውከው፣ ይህንም ስለ አብ ተናገረ። ያሳደገህ እግዚአብሔርንም ረሳኸው አለ። ይህንም ስለ ወልድ ተናገረ። እግዚአብሔርም አይቶ ቀና። ይህንንም ስለ መንፈስ ቅዱስ ተናገረ። ይህንም ሲል አንዱ የወለደ ሁለተኛው ያሳደገ ሶስተኛውም የቀና አይምሰላችሁ። በአካል 3 መሆናቸውን ያስረዳል እንጂ። ነቢዩ ዳዊትም በትንቢት ጸርፏችኋል፣ በሥላሴም አስጸይፏችኋል። እንዲህም ሲል አመፅን የምታደርጉ ሁላችሁም ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቶኛልና፣ እግዚአብሔር ልመናዬን ሰምቶኛልና፣ እግዚአብሔርም ጸሎቴን ተቀብሎኛልና። ከእግዚአብሔር በቀር አምላክ ማን ነው? ይህንን ስለ አብ ተናገረ። ከእግዚአብሔር በቀር አምላክ ማን ነው? ይህንም ስለ አብ ተናገረ። ከአምላካችን በቀር ስለ ወልድም እግዚአብሔር ማን ነው አለ። ስለ መንፈስ ቅዱስም ኃይልን የሚያስታጥቀኝ እግዚአብሔር ነው አለ። ዳግመኛም ስለ አብ እግዚአብሔርን በደመናት ማን ይስተካከለዋል አለ። ስለ ወልድም በስም አማልክት ተብለው ከሚጠሩትስ መካከል እግዚአብሔርን የሚመስለው ማን ነው አለ። ስለ መንፈስ ቅዱስም እግዚአብሔር በቅዱሳን ማህበር የተመሰገነ ነው አለ። ነቢዩም በአካል 3ነት ብዙ ተናግሯል። አብን ፊትህን ፈለግኩ አለው። ወልድንም አቤቱ ፊትህን እፈልጋለሁ አለው። መንፈስ ቅዱስንም ፊትህን ከእኔ አትመልስ አለው።
ኦሪትም ሙሴ ሥላሴ 10ቱ ቃላትን የጻፉበትን ጽላት በተቀበለ ጊዜ ሕዝቡ ሁሉ የመጥቅዑን የመለከቱን ድምፅ ይሰማ፣ የንውጽውጽታውንም ድምፅ ያደምጥ ነበር። ብርሃንም የሚያንጸባርቅ ነበር፣ ተራራውም ይጤስ ነበር። ሕዝቡ ሁሉ ፈርቶ ከሩቅ ቆመ። እንደ መለከት ድምፅ የተሰማ ማን ነው? ሹክሹክታው የንውጽውጽታ ድምፅ የሆነው አብ አይደለምን? ብርሃኑስ የመለኮቱ ብርሃን የወጣ ያንጸባረቀ ወልድ አይደለምን? ጢሱስ የተራራውን ጫፍ ያሞቀው መንፈስ ቅዱስ አይደለምን? በእውነት የደብረ ሲና ጢስ የደብረ ታቦር ደመና ከአብና ከወልድ ጋር በመለኮቱ አንድ የሆነ የጥበብና የማስተዋል መንፈስ እርሱ ነው። ይህ አምላካችን ነው። ወንጌላዊ ዮሐንስ ጢስ ከባህር ከጥልቁ ወጥቶ ፀሐይን ጋረደው እንዳለ የስሉስ ቅዱስ ይቅርታቸውና ምሕረታቸው ከሀገራችን ከኢትዮጵያ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሼር እያደረጋችሁ ላልደረሳቸው በሙሉ ይህን መጽሐፍ እንዲረዱ እንዲያውቁት ቤተክርስቲያናችንን የበለጠ እንድንረዳት ማለት ነው ሼር በማድረግ ለሁሉም አዳርሱ። ኮሜንት በመስጠት ደግሞ እንድታበረታቱን ስንል በእግዚአብሔር ስም እጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።